አንዳንድ ምርጫ ጣቢያዎች የጸጥታ ችግርም አለ። የጸጥታ ችግሮች ስላሉ ምርጫ ጣቢያዎች ያልተከፈቱበት ብዙ ቦታዎች አሉ። ለምሳሌ ኦሮሚያ አካባቢ በእጩዎች ምዝገባ ወቅት የገጠመውን አይነት ችግር በመራጮች የሚገጥም ከሆነ በጣም አስቸጋሪ ስለሚሆን ብሔራዊ ምርጫ ቦርድ ጥንቃቄ ማድረግ አለበት። በመካከለኛው ምስራቅ የተቀሰቀሰው ከየካቲት 21 ቀን 2018 ዓ.ም ጀምሮ ወደ ለየለት ጦርነት የገባው የአሜሪካ እስራኤልና ኢራን ጦርነት አሁን ላይ እጅግ አደገኛ ወደ ሆነው የኢነርጂ ተቋማት ላይ ያነጣጠረ ጥቃት ተሸጋግሯል። የአሜሪካና የእስራኤል ኃይሎች በኢራን እምብርት ውስጥ የሚገኙ ቁልፍ የጋዝ ተቋማት ላይ ጥቃት መፈጸማቸው የሀገሪቱ መገናኛ ብዙሃን በስፋት እየዘገቡት ይገኛሉ። ፕሬዝዳንት ዘለንስኪ የዩክሬንን ወታደራዊ ስለላ መረጃ ጠቅሰው እንደገለጹት የሩሲያው ፕሬዝዳንት ቭላድሚር ፑቲን የጦር ድሮኖችን ማስተናገድ የሚችሉ 4 የምድር መቆጣጠሪያ ጣቢያዎችን በቤላሩስ ግዛት ውስጥ ለመክፈት እቅድ አውጥተዋል። ጭንቀት፣ ቡና ወይ ሻይ ማዘውተር፣ በተለይም መኝታ ሰዓት አካባቢ ላይ ከመተኛት በፊት ስልክ ላይ ጊዜ ማሳለፍ፣ ከመተኛት በፊት ከባድ ምግቦችን መመገብ፣ ቋሚ የሆነ የእንቅልፍ ሰዓት አለመኖር፣ ለእንቅልፍ ምቹ ያልሆነ ቦታ ለምሳሌ ብርሃን የሚገባበት፣ ድምፅ የበዛበት፣ እነዚህ ተጠቃሽ ናቸው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። ከኢትዮጵያ ባሻገር ለምስራቅ አፍሪካ ሀገራት ትንበያዎችን ማቅረብ የሚችልበት አቅም ላይ ደርሻለሁ ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢትዮጵያን የሚመለከቱ ትንበያዎችን የሚፈልጉ ተቋማት ከኢንስቲትዩቱ ሊወስዱ እንደሚገባም ተመላክተዋል። ሚኪያስ ኃይሌ ኢትዮጵያ ከ1890 ዓ.ም ጀምሮ የሜትሮሎጂ ስራ እያከናወነች ትገኛለች። ይህ የረጅም ዓመት ልምድ አሁን ላይ በዓለም አቀፍ ደረጃ ተወዳዳሪ መሆን ቢያስችልም ከተለያዩ ዓለም አቀፍ ድርጅቶች ጋር ከሚመጡ የትንበያ ልዩነት መኖሩ የሚያመላክቱ መረጃዎች አሉ። ይሁን እንጂ መሰሉ ልዩነት በሀገር ደረጃ የሚወጡ የትንበያ መረጃዎች ላይ ግሉህ ለውጥ እንደማያመጡ ያብራሩት የካሊፎርኒያ ዩኒቨርሲቲ የምስራቅ አፍሪካ ተመራማሪ ዶክተር ድሪባ ቆሪቻ የኢትዮጵያ ሜትሮሎጂ ኢንስቲትዩት መረጃዎችን በአግባቡ መጠቀም እንደሚገባ አመላክተዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከተቋቋመበት ጊዜ ጀምሮ ግን እነኚህን ክስተቶችን ኦብዘርቬሽን በማካሄድ ማለት ነው በመገምገም ክስተቱ ምን አይነት ክስተት ነው፣ መቼ ነው የሚከሰተው፣ ተጽዕኖ ምንድን ነው የሚለውን ነገር ምርምር በማካሄድ የቅድመ ማስጠንቀቂያና ትንበያዎችን ሲሰጥ ቆይቷል። ይህም እንግዲህ ከኢትዮጵያ አልፎ ለምስራቅ አፍሪካም በብዙ ጊዜያት እንደ ግብዓት እየተጠቀሙበት የሚገኙት አገልግሎት ነው ማለት ይቻላል። አገልግሎቱ ወቅቶች ከመከሰታቸው ወይም ወቅት ከመግባቱ በፊት መቼ እንደሚገባ በወቅቶች የሚጠበቀው የዝናብ መጠንና ስርጭት፣ የሙቀት መጠንና ጥንካሬ የመሳሰሉትን ቀድሞ በመተንበይ ለህብረተሰቡ፣ ለአካባቢ ህብረተሰብ፣ ለመንግስት፣ ለውሳኔ ሰጪ አካላት፣ ለሚዲያ እንዲሁም ደግሞ ለክፍለ አህጉሩ ማለት ነው መረጃዎችን እየሰጠ የሚገኝ ተቋም ነው ማለት ይቻላል። በሰው የተሰበሰቡ የነበሩ መረጃዎች አሁን ላይ በዓለም አቀፍ ደረጃቸውን የጠበቀ ሰው አልባ የሜትሮሎጂ መሳሪያዎች መሰብሰብ የሚችሉ ራዳሮች መተከላቸውን ያብራሩት የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ፈጠነ ተሾመ በበኩላቸው አሁን ባሉ መሳሪያዎች አማካኝነት በ15 ደቂቃ መረጃዎችን መለዋወጥ እንደሚቻልም አብራርተዋል። ቀደም ተብሎ በሰው መረጃ ይሰበሰብባቸው የነበሩ ጣቢያዎች ወይም ኮንቬንሽናል ወይም የገጸ ምድር ጣቢያዎችን ወደ አውቶማቲክ የመቀየር መሰረት ያደረገ ወካይ በሆኑ አካባቢዎች ላይ የሜትሮሎጂ አውቶማቲክ የሆነ ሰው አልባ የሆነ የሜትሮሎጂ ጣቢያዎችን በመትከል በ15 ደቂቃ ልዩነት መረጃዎችን ወደ መረጃ ቋት ውስጥ የምናደራጅበት ነው ማለት ነው። የአየር ሁኔታ መከታተያ ራዳሮችን በመትከል በ250 ኪሎ ሜትር ራዲየስ ውስጥ ያለውን የሜትሮሎጂ መረጃዎችን በመሰብሰብ ቅጽበታዊ ጎርፍ ሊያስከትሉ የሚችሉ አጠቃላይ የዝናብ ሰጪ ዳመናዎችን ለመለየት የሚያስችሉ የሜትሮሎጂ ምክረ ሀሳቦች ለማህበረሰቡ፣ ለውሳኔ ሰጪ አካላት፣ ለፖሊሲ አውጪዎች በመስጠት ህይወትና ንብረት ከአደጋ እንዲጠበቅ እገዛ ማድረግ ነው። ኢትዮጵያ ሜትሮሎጂ ኢንስቲትዩት በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ተወዳዳሪ መሆን እንደቻለ የተናገሩት ዶክተር ድሪባ ቆሪቻ በውስን ባለሙያዎች በአቪዬሽን ከመጡ ባለሙያዎች መመስረትን በማንሳት አሁን ላይ ዓለም አቀፍ ደረጃቸውን የጠበቁ ባለሙያዎች እንዲሁም መሳሪያዎች እንዳሉት በማንሳት ለምስራቅ አፍሪካ ሀገራት ማሳያ መሆን የሚችል መሆኑን ተናግረዋል። ትንበያ እንግዲህ ሲሰጥ ለምሳሌ በቁጥር ደረጃ ለምሳሌ የሙቀት መጠንን ትንበያ በሚሰጥበት ጊዜ ብዙ ሰዎች የሚያዩት የቢቢሲ፣ ሲኤንኤን፣ አልጀዚራ የመሳሰሉትን ነው።
ይሁንና ይሄ የአሃዛዊ በስሌት መሰረት የሚወጣ ትንበያ ነው። ይሁንና የኢትዮጵያ ሜትሮሎጂ ኢንስቲትዩት ግን ከ200-300 በየቀኑ የሚያስተላልፈው መረጃ የሚያስተላልፉ ጣቢያዎችን መሰረት በማድረግ የራሱ አሃዛዊ ትንበያ ዘዴ ያለው ከዛ ጋር በማገናዘብ ነው ትንበያውን የሚሰጠው። ስለዚህ ታማኝነቱ የጎላ የሚሆነው አካባቢ መሰረት ያደረገ ትንበያ ነው ከዓለም አቀፍ ደረጃ አንጻር ስንመለከት ማለት ነው። ከዛም አልፎ የወቅት ትንበያዎችን በሚሰጥበት ጊዜ አካባቢውን የሚያውቅ ተጽዕኖ ፈጣሪ የሆኑት የአየር ክስተት ጠቋሚዎችን መሰረት ያደረገ ትንበያ የሚሰጠው ተቋሙ ነው ወይም ኢንስቲትዩቱ ነው የተሻለ መረጃ የሚሰጥ የሚችለው ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዓለም ለ65ኛ ጊዜ በኢትዮጵያ ለ45ኛ ጊዜ የተከበረውን የሜትሮሎጂ ቀንን በማስመልከት ዛሬ መመልከት ነገን ለመጠበቅ በሚል መሪ ቃል ዛሬ ሰኞ መጋቢት 14 ቀን 2018 ዓ.ም አክብሮ ውሏል። ከምርጫ ጋር ወደ ተያዘ ዜና አለፍን። በሁለት ሳምንታት ውስጥ ከ18 ሚሊዮን በላይ ዜጎች ለመራጭነት በተመዘገቡበት የመራጮች ምዝገባ ሂደት ውስጥ የሚስተዋሉ ክፍተቶች መኖራቸውን ፓርቲዎች ገለጹ። እነዚህን ክፍተቶች የተመለከተ ሪፖርት ለብሔራዊ ምርጫ ቦርድ እያቀረቡ መሆናቸውን የገለጹት ጣቢያችን ያነጋገራቸው ፓርቲዎች ክፍተቶች በቶሎ እንዲሞሉ ጥሪ አቅርበዋል። ሶባሎ ጋሻው ተጨማሪ አለው። እኔ የሚወዳደርበት አካባቢ ከተማ ውስጥ ካልሆነ ውጪ ምንም አልጀመረም። ቀለም ወለጋ ዞን ደምቢዶሎ ከተማ ነው። እንግዲህ ቀለም ወለጋ የአንድ ዞን ትልቁ ከተማ ደምቢዶሎ። ከደምቢዶሎ ውጪ ከከተማ ውጪ ምዝገባ እስካሁን አልተጀመረም። ለምንድን ነው? ለጸጥታ ችግር ማለት ነው። ይህ የኦሮሞ ነጻነት ግንባር ኦነግ የስራ አስፈጻሚ ኮሚቴ አባሉ ጀቤሳ ገቢሳ በመራጮች ምዝገባ ዙሪያ የሰጡት አስተያየት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 28 ቀን 2018 ዓመተ ምህረት ጀምሮ የመራጮች ምዝገባን እያከናወነ የሚገኝ ቢሆንም አሁንም ድረስ የመራጮች ምዝገባ ያልተጀመረባቸው አካባቢዎች ስለመኖራቸው ፓርቲዎች ገልጸዋል። ቦርዱም ከዚሁ ጋር የተገናኙ ችግሮች እንዳጋጠሙት አስታውቋል። የዘንድሮው የምርጫ እጩዎችና የመራጮች የምዝገባ ሂደት በዲጂታል ቴክኖሎጂ የሚደገፍ መሆኑ ከሌላው ጊዜ አንጻር የተለየ መሆኑን የሚያነሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ዋና ጸሐፊ ዋሲሁን ተስፋዬ ከመራጮች ምዝገባ የቴክኖሎጂ ስርዓት ጋር ታይተዋል ያሏቸው ክፍተቶች በቶሎ ሊፈቱ እንደሚገባ አሳስበዋል። በእጩዎች ምዝገባም ወቅት በመራጮች ምዝገባም ወቅት የዲጂታል ሲስተሙን ለመጠቀም ሙከራ እየተደረገ ነው። የእጩዎች ምዝገባ ላይ በጣም በርካታ ችግሮች ነበሩበት። ከዚህ ከሲስተሙ ጋር ተያይዞ በጣም ባክኤንድ ቮርድ ነበረው። ከብሔራዊ ምርጫ ቦርድ ጋር ውጣ ውረዶችን አሳልፈን የጨረስ ነው። አሁንም የመራጮች ምዝገባ ላይ በዲጂታል ምዝገባ የሚካሄድበት አለ። እንደዚሁም በአካል ቀርቦ በዲጂታል የሚካሄድበት አለ። በተለመደው መልኩ ደግሞ በማኑዋል ምዝገባ የሚካሄድበት አለ። ስለዚህ ከዚህ ከሲስተሙ ጋር ተያይዞ ችግር እንደሚገጥም የሚጠበቅ ነው። እኛም ጋር የሚመጡ ሪፖርቶች አሉ ችግር እየገጠመ ያለ። ግን በእጩዎች ምዝገባ ወቅት የገጠመውን አይነት ችግር በመራጮች የሚገጥም ከሆነ በጣም አስቸጋሪ ስለሚሆን ብሔራዊ ምርጫ ቦርድ ጥንቃቄ ማድረግ አለበት። በ46750 የምርጫ ጣቢያዎች የመራጮች ምዝገባ እየተካሄደ ስለመሆኑ የገለጹት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በምዝገባ ሂደት ውስጥ የሚታዩ ችግሮች መኖራቸውን ጠቅሰዋል። ከዲጂታል የምዝገባ ስርዓትና ከኔትወርክ አቅርቦት ጋር በተገናኘ ያጋጠሙ ክፍተቶችን ለመሙላት እየተሰራ ነው ሲሉ ያከሉት ዋና ሰብሳቢዋ የኔትወርክ ችግር ባለባቸው አካባቢዎች በማኑዋል የመራጮች ምዝገባ የሚካሄድበት ሂደት መጀመሩን ጠቁመዋል። ዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። ይህም በተመለከተ ከኢትዮ ቴሌኮም ጋር ለመስራት ጥረት እያደረግን ነው። አሁንም ቢሆን ግን በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርድ ወስኖ እየሰራ ይገኛል ማለት ነው። የመራጮች ምዝገባ እንዲካሄድባቸው በሚጠበቁ አካባቢዎች የምርጫ ጣቢያዎች ያልተከፈቱበት ሁኔታ መኖሩን የሚያመላክቱ መረጃዎች ስለመኖራቸው የሚናገሩት የኦሮሞ ነጻነት ግንባር ኦነግ የስራ አስፈጻሚ ኮሚቴ አባሉ ጀቤሳ ገቢሳ የምርጫ አስፈጻሚዎች የፖለቲካ ፓርቲ አባላት ሆነው የተገኙበት አጋጣሚ እንዳለም ጠቁመዋል። ፓርቲያቸው መሰል ክፍተቶችን ለብሔራዊ ምርጫ ቦርድ ሪፖርት ማድረጉንም ነው አቶ ጀቤሳ የተናገሩት። አንዳንድ ምርጫ ጣቢያዎች የጸጥታ ችግርም አለ። የጸጥታ ችግሮች ስላሉ ምርጫ ጣቢያዎች ያልተከፈቱበት ብዙ ቦታዎች አሉ። ለምሳሌ ኦሮሚያ አካባቢ፣ አንዳንድ ቦታዎች ደግሞ የምርጫ ካርድ አልቋል ብለው የምርጫ ጣቢያ የሚዘጉ ምርጫ ጣቢያዎችም አሉ።
እሱ ከምርጫ ቦርድ ጋር ተነጋግረናል። ምርጫ ቦርድ የዛንን ነገር ችግር ፈጽሞ አይኖርም። ምርጫ ካርድ ካለቀ ሌላ ምርጫ ጣቢያ ከፍተን መራጮች እንዲያገኙ ቃል ገብተዋል ምርጫ ቦርድ። የዛን ችግሮች አሉ። የብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት ለመገናኛ ብዙሃን በሰጡት መግለጫ የምርጫ አስፈጻሚ ሆነው በቦርዱ ቅጥር ከተፈጸመላቸው ግለሰቦች መካከል የምርጫ እጩ ሆነው የተገኙ መኖራቸውን ገልጸዋል። እነዚህ ግለሰቦች ከምርጫ አስፈጻሚነት ስራቸው እንዲሰናበቱ መደረጉንም አክለው ጠቁመዋል። በአንዳንድ ምርጫ ጣቢያዎች ከምርጫ አስፈጻሚዎች ውጭ የሆኑ ግለሰቦች ራሳቸውን እንደ አስፈጻሚ ያስመስለው ሌሎች ተግባራትን ሲያከናውኑ ተስተውለዋል የሚሉት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ በበኩላቸው መሰል ክፍተቶችን በመሰነድ ለምርጫ ቦርድ ለማቅረብ ዝግጅት እያደረጉ መሆናቸውን ገልጸዋል። በምርጫ መመዝገቢያ ቦታዎች ላይ በግልጽ መመዝገብ ከሚጠበቅባቸው ሰዎች ውጪ ሌሎች አካላት እየተገኙ ሌላ ተጨማሪ ምዝገባ የሚመስል ነገር ለማካሄድ እየሞከሩ እንደሆነ አዲስ አበባ ላይም ክፍለ ሀገር ላይም አይተናል። ይህንን አጠናክረን ለብሔራዊ ምርጫ ቦርድ እናቀርባለን። ሌላው ችግር በተለይ ክፍለ ሀገር ላይ ያለው ችግር የመራጮች ምዝገባ ያልተጀመረባቸው ቦታዎች አሉ። እስከ ጭራሹ በር ያልተከፈተባቸው፣ ቢሮ ያልተከፈተባቸው ቦታዎች አሉ። እጩዎቻችን፣ አባላቶቻችን በተደጋጋሚ ጥያቄ ያቀርባሉ። እነዚህ ቦታዎች የመራጮች ምዝገባው በተያዘለት የጊዜ ሰሌዳ መሰረት ሊካሄድ ከሆነ ቶሎ ምዝገባ መካሄድ አለባቸው። ብዙዎች እየተመላለሱ እየሄዱ ግን የመራጮች ምዝገባ በየጣቢያዎቹ ላይ የለም የሚሉን አለ። ይህንንም ጨምረን ለብሔራዊ ምርጫ ቦርድ ሪፖርት የምናደርግ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲዎች በተነሱት አስተያየቶች ዙሪያ ያለውን ምላሽ በሌላ ጥንቅር ይዘን እንመለሳለን። ለኢራን የኃይል አቅርቦት ሰፊውን ድርሻ የሚይዙ 2 ጣቢያዎች ላይ ጥቃት መድረሱ ተነገረ። ኢራን በአንጻሩ አዲስ የሚሳኤል ዘመቻ መጀመሯን አስታውቃለች። በዘመቻው በርካታ ሀገራት ጥቃት እየደረሰባቸው መሆኑ የተገለጸ ሲሆን ሳውዲ ላይ ከተሰነዘሩ የድሮን ጥቃቶች መካከል 21 የሚሆኑ ድሮኖች ማክሸፍ እንደተቻለ የሳውዲ አረቢያ መንግስት አስታውቋል። ሚኪያስ ኃይሌ ዝርዝር አለው። በመካከለኛው ምስራቅ የተቀሰቀሰው ከየካቲት 21 ቀን 2008 ዓ.ም ጀምሮ ወደ ለየለት ጦርነት የገባው የአሜሪካ እስራኤልና ኢራን ጦርነት አሁን ላይ እጅግ አደገኛ ወደሆነው የኢነርጂ ተቋማት ላይ ያነጣጠረ ጥቃት ተሸጋግሯል። የአሜሪካና የእስራኤል ኃይሎች በኢራን እምብርት ውስጥ የሚገኙ ቁልፍ የጋዝ ተቋማት ላይ ጥቃት መፈጸማቸው የሀገሪቱ መገናኛ ብዙሃን በስፋት እየዘገቡት ይገኛሉ። በተለይም በኤስፋን ከተማ የሚገኘው የጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ጣቢያ እንዲሁም በሀገሪቱ ደቡብ ምዕራብ የሚገኘው የራህም ሻህር የኃይል ማመንጫ የጋዝ መስመር ጥቃቱ ሰለባም ሆነዋል። ይህ ጥቃት የተሰነዘረው ደግሞ የኢራን ባለስልጣናት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ንግግር እያደረግን ነው በማለት የሰጡትን መግለጫ የሐሰት ዜና ሲሉ ካጣጣሉ በኋላ መሆኑ የቀውስ መባባስ የሚያሳይ ተደርጓል። ኢራን ለተሰነዘረባት ጥቃት በሰጠችው አጸፋዊ ምላሽም በመቶዎች የሚቆጠሩ የሚሳኤል ማዕበሎች ወደ እስራኤል ዋና ከተማ ቴልአቪቭ አስወንጭፋለች። በዚህ ምክንያት በቴልአቪቭና በሌሎች የእስራኤል ከተሞች የአየር ወረራ ማስጠንቀቂያ ድምጾች ሲጮሁም አድረዋል። የሚሳኤል መከላከያዎች ጥቃቱን ለመከላከል የሚያደርጉት ጥረትም የከተማዋን ሰማይ በፍንዳታ ድምጽ ተርገብግበዋል። ጥቃቱ በእስራኤል ላይ ብቻ ሳይሆን የአሜሪካ አጋር ወደሆኑት የባህረ ሰላጤው ሀገራትም እየተስፋፋ ሲሆን የሳውዲ አረቢያ መከላከያ ሚኒስትር 21 የኢራን ድሮኖችን መጥቶ መጣሉን አስታውቀዋል። እነዚህ ድሮኖች ኢላማ ያደረጉት የሳውዲ ነዳጅ ማምረቻ ክልል መሆኑ የዓለም የነዳጅ ገበያ ይበልጥ ስጋት ውስጥም ጥሎታል። በኩዌት በሚሳኤል ስብርባሪዎች ምክንያት የኤሌክትሪክ ኃይል መቋረጥም አጋጥመዋል። ይህ በመካከለኛው ምስራቅ የተካሄደ ያለው መጠነ ሰፊ ጦርነት በተለይም የኃይል ተቋማት ላይ ያረፈው ጥቃት በኢትዮጵያ ላይ የሚያሳድረው ጫና እጅግ ከፍተኛና ዘርፈ ብዙ ነው። ኢራን ለዓለም የነዳጅና የጋዝ አቅርቦት ቁልፍ የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የዓለም የነዳጅ ዋጋ በአሁኑ ወቅት በአንድ በርሜል $104 በላይ ሆኖ እየተሸጠ ይገኛል። ኢትዮጵያም ነዳጇን ሙሉ በሙሉ ከውጭ የምታስገባ ሀገር በመሆኗ ይህ የዋጋ ጭማሪ በሀገሪቱ ውስጥ ያለውን የትራንስፖርት ታሪፍ በእጅጉ የሚጨምረውም ይሆናል። የትራንስፖርት ዋጋ ሲጨምር ደግሞ ከመሰረታዊ ሸቀጦች ጀምሮ እስከ ምግብ እህሎች ያሉ ምርቶች ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ይህ ቀድሞውኑ በኑሮ ውድነት ለተጎዳው ኢትዮጵያዊ ሕዝብ ተጨማሪ ከባድ ሸክም የሚሆን ነው። ከኢኮኖሚ ባሻገር በመካከለኛው ምስራቅ ሀገራት በተለይም በሳውዲ አረቢያ፣ በሊባኖስ፣ በኩዌትና በባህሬን የሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ዜጎች ደህንነት ሌላኛው አሳሳቢ ጉዳይ ነው። ኢራን በሳውዲ አረቢያ የነዳጅ ክልሎች ላይ የሚሰነዝረው የድሮን ጥቃትና እስራኤል በሊባኖስ መኖሪያ ህንፃዎች ላይ የምታካሄደው የአየር ድብደባ በእነዚህ አካባቢዎች ላይ የሚሰሩና የሚኖሩ ወገኖቻችን ላይ ለህይወት አደጋ እያጋለጠም ነው። በሊባኖስ በደረሰ የአየር ጥቃት የመኖሪያ ህንፃዎች መፍረሳቸውና በኩዌት ኤሌክትሪክ ኃይል መቋረጡ እዚያ የሚገኙ ኢትዮጵያውያን ላይ አካላዊና ስነልቦናዊ ጉዳት እያደረሰ ስለመሆኑ መረጃዎች ይጠቁማሉ። በተጨማሪም የኢትዮጵያ አየር መንገድ በዚህ ቀጠና ለመረጋጋት ምክንያት ከፍተኛ ኪሳራ ሊያጋጥመውም ይችላል። የመካከለኛው ምስራቅ የአየር ክልል
ለሲቪል በረራዎች አደገኛ መሆኑን ተከትሎ የአየር መንገዱ በረራዎች ለመሰረዝ ወይም ርቀው የሚሄዱ አማራጭ መንገዶችን ለመጠቀም ይገዳሉ። ይህ ደግሞ ለተጨማሪ የነዳጅ ወጪ እናም ለገቢ መቀነስ የሚዳርግ ሲሆን በሀገሪቱ የውጭ ምንዛሬ ግኝት ላይም አሉታዊ ተጽዕኖ ይኖረዋል። ጦርነቱ በኢራቅና በሶሪያ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ከመሰንዘር መድረሱ ግጭቱ በቅርብ ጊዜ የማይቆም መሆኑን የሚያመላክት ሲሆን ኢትዮጵያ ከነዳጅ ዋጋ መናርና ከዜጎች ደህንነት ጋር ተያይዞ ለሚመጡ አደጋዎች ራሷን ማዘጋጀትና ብሔራዊ ጥንቃቄ እርምጃዎችን መውሰድ እንደሚኖርባት ይህ ወቅታዊ ሁኔታ ያስገነዝባል። የመካከለኛው ምስራቅ ቀውስ አሁን የደረሰበት ደረጃ የቀጠናውን ጂኦፖለቲካዊ ካርታ ከመቀየርም ባለፈ እንደ ኢትዮጵያ ባሉ በማደግ ላይ የሚገኙ ሀገራት ላይ የኢኮኖሚና ማህበራዊ ቀውስ ደመና እያጠላም ይገኛል። በተለይም አሜሪካና እስራኤል በኢራን የጋዝ ማከማቻና ማከፋፈያ ተቋማት ላይ የሰነዘሩት ጥቃት ጦርነቱን ወደ ኢነርጂ ጦርነት መሸጋገሩን የሚያረጋግጥ ነው። በኢስፋሃን የሚገኘው የጋዝ ግፊት መቆጣጠሪያ ጣቢያና የባለስልጣን መስሪያ ቤቱ ህንፃ ላይ የደረሰው ከፊል ውድመት እንዲሁም በደቡብ ምዕራብ ኢራን የሚገኘው የሐራም ሻህር የኃይል ማመንጫ የጋዝ መስመር መመታቱ የኢራን ኢንዱስትሪ እንቅስቃሴ ሽባ ለማድረግ የታለመ እርምጃ ነው። ይህ እርምጃ የተወሰደው ደግሞ ፕሬዚዳንት ዶናልድ ትራምፕ ውጤታማ የሰላም ንግግር እያደረግን ነው በማለት ለዓለም ካበሰሩ ከጥቂት ሰዓታት በኋላ መሆኑ በዋሽንግተንና በቴህራን መካከል ያለው ጥልቅ አለመተማመን የቀናት ጦርነት ይፋ ያደረገም ክስተት ሆነዋል። ዩክሬን የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር ድሮኖችን ማስተናገድ የሚችሉ 4 የምድር መቆጣጠሪያ ጣቢያዎችን በቤላሩስ ግዛት ልትገነባ መሆኑን ተናገረች። የሩሲያ የደህንነት አገልግሎት ተቋም በበኩሉ ዩክሬን የመንግስት ባለስልጣናትን ኢላማ ውስጥ የሚያስገቡ ጥቃቶችን ለመሰንዘር መዘጋጀቷን ደርሼባታለሁ ብለዋል። ተጨማሪ አለን። በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት ከመደበኛ የጦር ግንባር ፍልሚያዎች አልፎ የኢኮኖሚ መሰረተ ልማቶችን ወደ ማውደምና የፖለቲካ እንዲሁም ወታደራዊ አመራሮችን ኢላማ ወደ ማድረግ ተሸጋግሯል። ሩሲያ በዩክሬን ከተሞች ላይ የድሮንና የሚሳኤል ጥቃት ስትቀጥል፣ ዩክሬን በበኩሏ የሩሲያን ወታደራዊ ፋይናንስ የሚደግፈውን የነዳጅ ኢንዱስትሪ ኢላማ በማድረግ በሞስኮ ኢኮኖሚ ላይ ጫና ለማሳደር እርምጃዎችን እየወሰደች ትገኛለች። በዛሬው ዕለት የዩክሬን ባለስልጣናት እንዳስታወቁት ሩሲያ በዩክሬን የተለያዩ ከተሞች ላይ በከፈተችው የድሮንና የሚሳኤል ጥቃት ቢያንስ የ3 ሰዎች ሕይወት አልፏል። ከኦዴሳ ክልል በስተቀር በመላው ዩክሬን በሚገኙ ግዛቶች ከሌሊት ጀምሮ የአየር ጥቃት ማስጠንቀቂያ ሳይረኖች ሲያስተጋቡ ማደራቸውን የሮይተርስ መረጃ ያመላክታል። በምስራቃዊ ዩክሬን በምትገኘው የፖልታቫ ክልል በተፈጸመው ጥቃት የመኖሪያ ህንፃዎችና አንድ ሆቴል ላይ ጉዳት የደረሰ ሲሆን አካባቢውም በሳት ቃጥሎ መዋጡ ተነግሯል። የፖልታቫ ክልል ወታደራዊ አስተዳደር ኃላፊ የሆኑት ቪታሊ ዲያኪቪንቺ እንዳብራሩት በዚህ ጥቃት የ2 ሰዎች ሕይወት ሲያልፍ 11 የሚሆኑ ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። በተመሳሳይ በደቡባዊ የሀገሪቱ ክልል በምትገኘው የዛፖሪዥያ ክልል ሩሲያ የተቀናጀ ሚሳኤልና የድሮን ጥቃት መፈጸሟን የክልሉ ወታደራዊ አስተዳደር ኃላፊ ኢቫን ፌድሮቭ ገልጸዋል። ኃላፊው እንዳስረዱት በዚህ የሌሊት ጥቃት የ1 ሰው ሕይወት ሲያልፍ 5 ሰዎች ደግሞ ቆስለዋል ብለዋል። የሟቾችና የቆሰሉት ሰዎች ቁጥርም ሊጨምር እንደሚችል ኃላፊው አመላክቷል። በጥቃቱም 6 የጋራ መኖሪያ አፓርታማዎች፣ 2 የግል መኖሪያ ቤቶች፣ 1 የንግድ መደብር፣ የተለያዩ ተቋማት ህንፃዎች እንዲሁም የኢንዱስትሪ መሰረተ ልማቶች መጎዳታቸው ተገልጿል። ይህ ጥቃት ከመፈጸሙ ዋዜማ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአገሪቱ የስለላ ተቋማት ባደረሷቸው መረጃ መሰረት ሩሲያ መጠነ ሰፊ አየር ጥቃት ለመፈጸም ዝግጅት እያደረገች መሆኑን ገልጸው ነበር። በምድር ላይ ያለው የጦር ግንባር ውጊያም የጸደይ ወቅት የአየር ጸባይ አመችነት ምክንያት ተጠናክሮ ቀጥሏል ሲል ሞስኮ ታይምስ ዘግቧል። ዩክሬን ባወጣችው መረጃ መሰረት ሩሲያ ባለፉት 4 ቀናት ውስጥ ብቻ ባደረገችው የማጥቃት ዘመቻ ከ6000 በላይ ወታደሮቿን እንዳጣች ተገልጿል ሲል ዘገባው አክሏል። የዩክሬን ጦር ኃይሎች ጠቅላይ አዛዥ ጀነራል ኦሌክሳንደር ሲሪስኪ እንደገለጹት የኪየቭ ኃይሎች ሩሲያ ተጨማሪ የዩክሬን መሬቶችን ለመያዝ እያደረገች ያለውን የማጥቃት ሙከራ መመከትና ወደ ኋላ እንዲመለሱ ለማድረግ ወታደር ኃይሉ ከባድ ትንቅንቅ እያደረገ መሆኑን ገልጿል። ከዚህም ጋር ተያይዞ ፕሬዝዳንት ዜሌንስኪ የዩክሬንን ወታደራዊ ስለላ መረጃ ጠቅሰው እንደገለጹት የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጦር ድሮኖችን ማስተናገድ የሚችሉ 4 የምድር መቆጣጠሪያ ጣቢያዎችን በቤላሩስ ግዛት ውስጥ ለመክፈት እቅድ አውጥተዋል። ቤላሩስ ቀደም ሲል የሩሲያ ጦር በግዛቱ አቋርጦ እንዲያልፍ ከመፍቀዷን ባሻገር የኒውክሌር አረር መሸከም የሚችሉ ሚሳኤሎችን ጨምሮ የተለያዩ የሩሲያ ወታደራዊ ትጥቆችን በሀገሯ ለማስቀመጥ ተስማምታለች። ዜሌንስኪም የቤላሩስን ተሳትፎ በማንሳት
ሳምንታት ለዚህ እርምጃ ምላሽ እንደሚሰጥ ተናግረዋል። በሌላ በኩል የሩሲያ መከላከያ ሚኒስቴር ባወጣው ሪፖርት መሰረት ባለፉት 24 ሰዓታት ውስጥ በልዩ ወታደራዊ ዘመቻ ቀጠና የዩክሬን ጦር ኃይሎች ወደ 1275 የሚጠጉ ወታደሮቻቸውን ማጣታቸውን ገልጿል። ሚኒስትሩ እንዳስታወቀው የዩክሬን ኃይሎች በሩሲያ የሰሜን እዝ የኃላፊነት ቀጠና ከ245 በላይ፣ በምዕራብ እዝ እስከ 180፣ በደቡብ እዝ እስከ 180፣ በማዕከላዊ እዝ ከ375 በላይ፣ በምስራቅ እዝ ከ260 በላይ እንዲሁም በዴኔፕር እዝ ቀጠና ደግሞ ከ35 በላይ ወታደሮቻቸውን አጥተዋል ብሏል። ሆኖም ሀገራቱ ይህንን መረጃ ያውጡ እንጂ በገለልተኛ ወገን የወጣ መረጃ የለም። የታስ የዜና ወኪል ያጠናከረው መረጃ እንደሚያሳየው ደግሞ የደህንነት አገልግሎቱ የዩክሬን ልዩ የስለላ ተቋማት በሞስኮና በሞስኮ ክልል በሚገኙ ወሳኝ መሰረተ ልማቶች የመንግስት ባለስልጣናት የሩሲያ መከላከያ ሚኒስቴር ወታደሮችና የህግ አስከባሪ አካላት ላይ የማጥፋትና የሽብር ጥቃት ለመፈጸም ዝግጅት እያደረጉ መሆኑን ደርሶበታል። ከዚህም ጋር ተያይዞ የዩክሬን የስለላ ተቋማት በዋና ከተማዋ ጥቃቶችን ለመፈጸም በማሰብ ከአንድ የሞስኮ ኩባንያ እስከ 20 ኪሎ ግራም ክብደት መሸከም የሚችሉ የፋይበር ኦፕቲክ ድሮኖችን ለመግዛት ያደረጉትን ሙከራ የደህንነት ኃይሉ አክሽፏልም ብሏል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የህዝብ ተወካዮች ምክር ቤት ለተለያዩ ፕሮጀክቶች ማስፈጸሚያ የሚውሉ የብድር ስምምነት ረቂቅ አዋጆችን መርምሮ አጽድቋል። በኢፌዴሪ መንግስትና በፈረንሳይ ልማት ኤጀንሲ መካከል ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት አስመልክቶ የቀረበው 80 ሚሊዮን ዩሮ ብድር 7 የችሮታ ዓመታትን ጨምሮ በ20 ዓመታት ውስጥ ተከፍሎ እንዲያልቅ ውሳኔ በማግኘት ጸድቋል። ይህ ብድር በየዓመቱ 1.2 በመቶ የሚከፈል ሲሆን 0.05 የአገልግሎት ክፍያን የሚያካትት እንደሆነም ተገልጿል። በተመሳሳይም በኢፌዴሪ መንግስትና በዓለም አቀፍ የልማት ማህበር መካከል ለከተማ ልማታዊ ሴፍትኔትና ስራ ፈጠራ ፕሮጀክት ማስፈጸሚያ የተደረገውን የ184 ሚሊዮን የአሜሪካን ዶላር የብድር ስምምነት ምክር ቤቱ አጽድቋል። ብድሩ ከወለድ ነጻ ሲሆን የ6 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ የሚከፈል መሆኑም ተገልጿል። በተጨማሪም ምክር ቤቱ የጉምሩክ አዋጅን እንደገና ለማሻሻል በቀረበ ረቂቅ አዋጅ ላይ በመወያየት ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። ኢትዮጵያ የአበባ ምርትን ወደ ውጭ በመላክ በአፍሪካ ሁለተኛ በዓለም አምስተኛዋ ግዙፍ አበባ ላኪ ሀገር መሆኗ ተሰምተዋል። በግብርናው ዘርፍ የአበባ አትክልትና ፍራፍሬ ንዑስ ዘርፍ ከቡና በመቀጠል ለኢትዮጵያ ከፍተኛውን የውጭ ምንዛሪ ማስገኘቱም ተጠቁሟል። ይህ የተነገረው 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት በተከፈተበት መድረክ ላይ ነው። ኢትዮጵያ ለአበባ ልማት ምቹ ሁኔታ ያላት በመሆኑ የምርት ጥራቷን በማስጠበቅና ምርታማነቷን በመጨመር በሚቀጥሉት በጥቂት ዓመታት ውስጥ አሁን ካለችበት ደረጃ ከፍ ለማድረግ እንደሚሰራም ተገልጿል። 10ኛው ዓለም አቀፍ የሆርቲካልቸር የንግድ ትርኢት ዛሬ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተከፍቷል። ዛሬን ጨምሮ ለ3 ቀናት እንደሚቆይም ነው የተነገረው። ባለፈው የ2017 የበጀት ዓመት ብቻ ወደ ውጭ ከተላከ አበባ አትክልትና ፍራፍሬ ከ564 ሚሊዮን የአሜሪካን ዶላር በላይ መገኘቱም ተነግሯል። በቤንሻንጉል ጉሙዝ ክልል የሚገኙ ሴት ተማሪዎች ለማዕድን ቁፋሮ በሚል ከትምህርት ገበታቸው እንደሚቀሩ ተገለጸ። በክልሉ ያሉ ሴት ተማሪዎች በሌሎች ችግሮች ሳቢያ ከትምህርት ገበታቸው እየተስተጓጎሉ እንደሚገኙ ለጣቢያችን የገለጹት የክልሉ የሴቶችና ማህበራዊ ጉዳይ ቢሮ ኃላፊ አለምነሽ አባስ በአሁኑ ወቅት ግን አሳሳቢ የሆነው ለማዕድን ቁፋሮ በሚል ሴቶች ወደ ቁፋሮ መላኩ መሆኑን አንስተዋል። ትልቅ ችግር እየገጠመን ያለ ደግሞ ይሄ ከወርቅ ቁፋሮ ጋር ተያይዞ ለማዕድን ስራ ተብሎ ሴቶች ወደ ማዕድን ቁፋሮ የሚሄዱበት ሁኔታ አለ። የስራ ጫናው አለ፣ የለውጥ ጋብቻው አለ። እነዚህ ሁኔታዎቹ ሴቶቹ ወደ ፈለጉት ደረጃ እንዲደርሱ ለማድረግ እንቅፋት የሆነብንና እኛም እየገመገምነ ለዚህ ምንድነው ሶሉሽን መስጠት ያለብን የሚለውን በእኛ አካባቢ የብሔረሰብ ምክር ቤቶች አሉ። እነዚህ ብሔረሰብ ምክር ቤቶች ጋር የጋራ እየተነጋገርን ችግሩ እንዲፈታ የማድረግ ስራዎችን እየሰራን ያለንበት ሁኔታ አለ። ተደራሽ ማንሆንበት ደግሞ አንዳንድ ቦታዎች ላይ አሉ። እነዛን ተደራሽ በማንሆንበት አካባቢ ደግሞ ቀበሌዎቹ እንዲቀጥሉ የማድረግ እንትን አለ። ከሀገር ማዶ ያገኘናቸው መረጃዎች አለፍን። ናሚቢያ የስታርሊንክ ኩባንያ በሀገሪቱ ውስጥ አገልግሎት እንዲሰጥ ያቀረበውን የፈቃድ ጥያቄ ውድቅ አድርጋለች።
ኩባንያ ያቀረበው የቴሌኮም አገልግሎት ፈቃድ ጥያቄ ውድቅ መደረጉን የገለጸው የሀገሪቱ የኮሙኒኬሽን ክትትል ባለስልጣን የስታርሊንክ ኩባንያ በሀገሪቱ ያለው ቅርንጫፍ የባለቤትነት ድርሻ እንደሌለው ገልጿል። የሀገሪቱ ውሳኔ በሀገሪቱ ሕግ መሰረት ማንኛውም የቴሌኮም አገልግሎት ሰጪ ድርጅት ቢያንስ 51 በመቶ የሀገር ውስጥ ባለቤትነት ድርሻ ሊኖረው እንደሚገባ የተቀመጠውን ውሳኔ ያከበረ ነውም ተብሏል። ኩባንያው በ90 ቀናት ውስጥ ቅሬታውን የማቅረብ አሊያም በውሳኔው ላይ ድጋሚ ምክረ ሀሳብ እንዲሰጥ የመጠየቅ መብት እንዳለው ተገልጿል። ባለቤትነቱ ታዋቂው አሜሪካዊ ቢሊዮነር የሆነው ስታርሊንክ ኩባንያ ለደቡብ አፍሪካ በተመሳሳይ ሁኔታ ያቀረበው የአገልግሎት ፍቃድ ጥያቄ ውድቅ መደረጉ የሚታወስ ሲሆን በአሁኑ ወቅት በተለያዩ የአፍሪካ ሀገራት እየሰጠ ያለው አገልግሎት በባለቤትነት ሕጎችና ሌሎችም ምክንያቶች ፈተና እየገጠመው እንደሚገኝ አፍሪካን ኢንሳይደር አስነብበዋል። የአውሮፓ ህብረትና አውስትራሊያ ለዓመታት ቆሞ የነበረውን የነጻ የንግድ ስምምነት ድርድር በድጋሚ ለመጀመር ስምምነት ላይ ደርሰዋል። ስምምነቱ በአሜሪካና በቻይና መካከል እየተባባሰ የመጣውን የንግድ ውጥረትና የሚመጡ አዳዲስ የታሪፍ ጫናዎችን ለመቋቋም ያለመ መሆኑን ተነግሯል። አውስትራሊያና ህብረቱ ከዚህ ቀደም በተለይም በግብርና ውጤቶች ላይ በነበራቸው አለመግባባት ድርድሩን አቋርጦ የነበረ ሲሆን በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ያለው የንግድ ውጥረት ወደ ድርድሩ እንዲመለሱም አድርገዋል። ስምምነቱ እውን የሚሆን ከሆነ አውስትራሊያ ለኤሌክትሪክ መኪናዎችና ለታዳሽ ኃይል ቴክኖሎጂዎች የሆኑ ማዕድናትን መገኛ በመሆኗ የአውሮፓ ህብረት በቻይና ላይ ያለውን ጥገኝነት ይቀንሰዋልም ተብለዋል። በተጨማሪም አውስትራሊያ የአርሶ አደሮቿ ምርት በተሻለ ሁኔታ ወደ ገበያ እንዲገቡ ፍላጎት ያላት ሲሆን የአውሮፓ ህብረት ደግሞ የራሱን አርሶ አደር ምርቶች ጥቅም ለማስጠበቅ ጥንቃቄ ፍላጎት አሳይቷል። ይሁን እንጂ ሁለቱም ወገኖች አሁን ባለው የገበያ አለመርገብ ስምምነት ላይ ከመድረስ በስተቀር ሌላ አማራጭ አለመኖሩን ተረድተዋል ሲል ኤፒ ኒውስ ዘግበዋል። ይህ የንግድ ድርድር በሚቀጥሉት ወራት በዝርዝር ሀሳቦች እንደሚቀጥልም ተገልጿል። በቂ እንቅልፍ አለማግኘት ለጭንቀት እንዲሁም ለድብርት ከሚያጋልጡ ነገሮች መካከል እንደሚጠቀስ ይነገራል። እንደ ቡና፣ ሻይና መሰል አነቃቂ ነገሮችን በእንቅልፍ ሰዓት ማዘውተር ለእንቅልፍ እጦት ከሚዳርጉ ነገሮች መካከል እንደሆነም የሕክምና ባለሙያዎች ይናገራሉ። ለመሆኑ የእንቅልፍ እጦት እንዴት ይከሰታል? መፍትሄውስ ምንድን ነው? የሚለው የዛሬው የጤና አዳም ጥንቅራችን ትኩረት ነው። ሰላም። መኝታ ላይ ከወጣችሁ በኋላ እንቅልፍ አልመጣ ብሏችሁ የምትቸገሩ ከሆነ ቤታችሁ ውስጥ ማድረግ የምትችሏቸውን ነገሮች እነግራችኋለሁ። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። በቂ እንቅልፍ አለማግኘት ለጭንቀት እንዲሁም ለድብርት ከማጋለጡ ባሻገር ውጤታማነታችን ላይ ትልቅ ተጽዕኖ ይኖረዋል። እንቅልፍን ከሚከለክሉ ነገሮች ውስጥ የሚከተሉት ዋነኞቹ ናቸው። ጭንቀት፣ ቡና ወይ ሻይ ማዘውተር፣ በተለይም መኝታ ሰዓት አካባቢ ላይ ከመተኛት በፊት ስልክ ላይ ጊዜ ማሳለፍ፣ ከመተኛት በፊት ከባድ ምግቦችን መመገብ፣ ቋሚ የሆነ የእንቅልፍ ሰዓት አለመኖር፣ ለእንቅልፍ ምቹ ያልሆነ ቦታ ለምሳሌ ብርሃን የሚገባበት፣ ድምፅ የበዛበት፣ እነዚህ ተጠቃሽ ናቸው። በቤት ውስጥ ማድረግ የምትችሏቸውን ነገሮች እንዲሁም መፍትሄዎች ልንገራችሁ። አንደኛ፣ ቋሚ የሆነ የእንቅልፍ ሰዓት መመደብ። ሁለተኛ፣ ከመተኛቶ 30 ደቂቃ ወይንም 1 ሰዓት ቀደም ብለው የእጅ ስልኮትን አለመጠቀም። ከዚህ ይልቅ መጽሐፍትን ማንበብ ወይንም ለስለስ ያሉ ሙዚቃዎችን ማዳመጥ። በመኝታ ሰዓትና በራት ሰዓት መካከል ቢያንስ የ2 ሰዓት ልዩነት እንዲኖር ማድረግ። መኝታ ቤቱን ለእንቅልፍ ምቹ ማድረግ፣ ለምሳሌ ሙሉ ለሙሉ ጨለማ እንዲሆን እንዲሁም ድምፅ እንዳይገባበት ማድረግ። ከዚህ በተጨማሪ ወተት የእንቅልፍ ችግር ላለባቸው ሰዎች ጥሩ መፍትሄ ነው። ከላይ የተነጋገርናቸውን እያደረጉ ለውጥ ካላገኙ ራሱን የቻለ ሕክምና ስላለው ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም።
አሁን የመኪኖች ዘመናዊነት ከዕለት ተዕለት እየጨመረ ይገኛል። ለዚህም ማሳያ ከሆኑት ነገሮች መካከል ዘመናዊ መኪኖች ላይ የሚገኘው የመስታወት ጣራ ወይም ሰንሩፍ አንዱ ነው። ይህም አጠቃቀሙ እንዴት መሆን እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጅቶልናል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን ከአነስተኛ መኪኖች ጀምሮ እስከ ቅንጡ መኪኖች ላይ የሚገኘውና ወሳኝ የሆነውን ነገር እናያለን። ይህም ሰንሩፍ ወይ ደግሞ መኪኖች ላይ የሚገኘው የመስታወት ጣራ አጠቃቀም በደንብ እንመለከታለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና የመስታወት ጣሪያ በጣም ተወዳጅ የሆነና ዘመናዊ መኪኖች ላይ የሚገኝ ነው። በከተማ ውስጥ ይሁን ከከተማ ውጪ ስንፈልግ በመስታወት ወይም ሙሉ ለሙሉ ከፍተን መጠቀም ያስችለናል። ነገር ግን በትክክል ካልተጠቀምንበት ሲበላሽ ከፍተኛ ወጪ ሊያስወጣ ይችላል። ስለዚህ ዛሬ የምናየው የሰንሩፍ ወይም የመስታወት ጣሪያ እንዳይበላሽ እንዴት መከላከል እንደምንችል ነው። መጀመሪያ ግን የቴክኖሎጂ እንዴት እንደሚሰራ እንመልከት። ይህ ቴክኖሎጂ የሚሰራው በአነስተኛ የኤሌክትሪክ ሞተሮች በመታገዝ ነው። ይህም ራሱን የቻለ ሀዲድ አለው። ይህ በጉሚኒ የተሸፈነ ነው፣ ከአንዳንድ ነገሮች ለመከላከል ማለት ነው። ይህ ሰንሩፍ ወደ ላይ የሚከፈት የሚባል አለ፣ የሚንሸራተት የሚባል አለ፣ ፓኖራሚክ እንዲሁም ደግሞ ሙንሩፍ የሚባሉ የተለያዩ የሰንሩፍ አይነቶች አሉ። ነገር ግን ሁሉም አሰራራቸው ተመሳሳይ ነው። እነዚህ ላይ የመኪና ባለቤቶች የሚሰሯቸው ከፍተኛ ወጪ የሚያስወጡ አንዳንድ ስህተቶች አሉ። የመጀመሪያው የመኪናው የመስታወቱ ጣሪያ ቆሽሾ ባለበት ሁኔታ የመስታወቱን ጣራ ለመክፈት መሞከር በጊዜ ሂደት የመስታወቱን ጣራ ላይ የሚገኘውን ጎሚኒ እንዲበላ ያደርጋል። ከዚህ በተጨማሪ ደግሞ ከዛፍ ስር ከቆመን በኋላ የመስታወቱን ጣሪያ ከመክፈታችን በፊት ከዛፉ የወደቁ ቅጠላቅጠሎች ወይ ሌሎች ነገሮች ሀዲዱን እንዳልሸፈኑት ማረጋገጥ ይኖርብናል። ሌላኛው ደግሞ በአንድ ጊዜ 2 ትዕዛዝ መስጠት ነው። ይህን ስንል የመኪናው ሰንሩፍ እንዲከፍት አዘነው ወዲያውኑ ደግሞ ትዕዛዙን ሳይጨርስ ሌላ ትዕዛዝ ማለትም እንዲዘጋ በተደጋጋሚ የምናዘው ከሆነ በሚከፍትበትና የሚዘጋው የኤሌክትሪክ ሞተሩ ላይ ያለ ጊዜው እንዲበላሽ ሊያደርግብን ይችላል። ከዚህ በተጨማሪ የመኪናውን ጣሪያ በከፍተኛ ፍጥነት ይሁን ወይ ደግሞ አነስተኛ ዝናብ ባለበት ሁኔታ መስታወቱን ጣራ ክፍት አድርገን ምናሽከረክር ከሆነ ጉዳት ሊያስከትልብን ይችላል። በተለይ በሳይዛቸው ትልልቅ መስታወት ጣሪያ የተገጠመላቸው ፉል ሳይዝ ኤስዩቪ የምንላቸው ሀዲዳቸው ረዘም ያለ ስለሆነ በቀላሉ የተለያዩ ነገሮች ለመደፈን ቅርብ ስለሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። መኪና በምንገዛበት ጊዜም የትኛው የመስታወት ጣሪያ ለእናንተ ተስማሚ እንደሆነ እንዲሁም ከእናንተ የኑሮ ዘይቤ ጋር የሚሄድ እንደሆነ ማወቅ ይኖርባቸዋል። ብዙ ጊዜ ከከተማ ውጪ አቧራማ ወይ ሌሎች ነገሮች ጠጠሮች የበዛበት ቦታ የምናሽከረክር ከሆነ ግን በተቻለ መጠን የመስታወት ጣሪያ የሌላቸው ተሽከርካሪዎች ብንጠቀም የተሻለ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ምስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።